ቡዜ መታለች እንግዲህ አንዳንድ ነገሮችንም በሩታ ዙሪያ ስትናገር ሰምተናታል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ዛሬ ቡዜ ከተደበቀችበት ወጣለች ማለት ነው። እስከ ዛሬ ድረስ መዘግየቷ ግን እጅግ በጣም ነው የሚያነጋግረው። እውነት ለመናገር በጣም ነው የሚያስደንቀው። ወንድሟ እንደዚህ ሆኖ ያየችው ይሄን ያክል ጊዜ ቡዜ ትጠፋለችም ትቆያለችም ብለን አስበን አናውቅም። ለማንኛውም የሆነው ሆኖ እንግዲህ ዛሬ መጣለች። ዛሬ ስትመጣ እንግዲህ ከኤፍሬም ጋር ተገናኝታለች። እውነት ለመናገር ኤፍሬም ጋር አልነበረም መገናኘት የነበረባት። ኤፍሬም ምንም ሊያደርግላት አይችልም። በቃ ኤፍሬም ሁል ጊዜ እንደምናየው አይነት ሰው ነው። ስለዚህ ከኤፍሬም ይልቅ ለምንድነው አብርሃምን ማትፈልገው? የሩታን ቤት አታውቅም ወይ? አብርሃም እኮ ያለው ሩታ ቤት ነው አይደለ? ስለዚህ ለምንድን ነው ሩታ ቤት ያለ ሄደችው? ቤት ሄጃለሁ የሉም ምናምን ስትል ነበር። ኖ ዛሬ እኮ ዳኒ ሄዶ አግኝቶታል ሩታ ቤት እዛው ቁጭ ብሎ። እንዴ ከልቧ ብትፈልግ ኖሮ ሩታ ቤት ሄዳ በደንብ ትፈልግ ነበር። በቃ ከሩታ ቤት እንግዲህ የትም ቦታ እንዳልሄደ አብርሃምን እናውቃለን ሁላችንም። ሩታ ቤት ነው ያለው። ስለዚህ አብርሃምን የማገዝ የመርዳት ፍላጎት ከነበራት ለምንድን ነው ኤፍሬምን የምታገኘው? ኤፍሬም ምን አይነት መፍትሄ እንዲሰጣት ነው? ስታወራ ሰምታችሁ ከሆነ ባለፈውም አብርሃምን ላሳይሽ ብለህ ሸወድከኝ ሳትወስደ ይቀርህ ምናምን እያለችው ነበር። ስለዚህ ባለፈው ከሸወዳት ካላሳያት ዛሬ እንዴት ነው ያሳየኛል ብላ አስባ ኤፍሬም ጋር የምትሄደው? ለምንድን ነው ቀጥ ብላ ሩታ ቤት ማትሄደው? አብርሃምን ማግኘት የምትፈልግ ከሆነ ዛሬም እንግዲህ እና ይዘኝ ትሄዳለህ ምናምን ትለዋለች። እሱም እንግዲህ ምንድነው ያላት እንደውም መጨረሻ ላይ ርፍ በይ ብሎ በቃ ያለበትን አላቅም ከፈለግሽ በቪዲዮ ኮል አገናኝሻለሁ እንጂ ያለበትን በፍጹም አላቅም እያላት ነበርና በጣም በሚያስገርም ሁኔታ የአብርሃም ቤተሰቦች በዚህ ልክ ቸልተኛ መሆናቸው እጅግ በጣም ነው የሚያስደንቀው። ምክንያቱም በቃ ሩታ ምንም ታርግበት አታርግበትም በቃ ራሱ አምኖበት ወደ ሩታ ቤት ሄደም አልሄደም ዞሮ ግን አብርሃምን ስናየው ያለበት ሁኔታ ጥሩ ስላልሆነ ብቻ ቤተሰቦቹ እንዴት ቀርበው ማነጋገር ያቅታቸዋል? እሱን ያለበት እየታወቀ ለዛው ማለት ነው። ምናልባት ቡዜ እንግዲህ ወይ ወጣ ሲሉ ሄዳ አታው ተመልሳ ሊሆን ይችላል እንጂ እስከዛሬ ድረስ እንግዲህ አብርሃም ሩታ ቤት እንዳለ ሁላችንም እናውቃለን። ከልብ ካለቀሱ የሚባል ነገር አለ አይደለ? በቃ አብርሃም ደህና ሁኔታ ላይ አይደለም ያለው ብላ የምታምን ከሆነ ለምንድነው ሩታ ቤት ሄዳ ልትፈልገው በደንብ ልታየው ያልፈለገችው? እሱን አላውቅም። ለማንኛውም ግን እንግዲህ ኤፍሬም ጋር አንዳንድ ነገሮችን ሲነጋገሩ ነበረ። ቡዜም እንግዲህ አንዳንድ ከበድ ያሉ ነገሮችንም ስትናገር ነበር። እውነት ለመናገር ሩታ አብርሃምን ብቻ አይደለም አንተን ራሱ የሆነ ነገር አስተብትባባለች ምናምን ስትለው ነበር። እውነት እንነጋገር ከተባለ ይሄ ነገር ትንሽ ከበድ ይላል። እኛ ራሱ እስከዛሬ ድረስ በሩቅ ያለነው ሰዎች እንኳን በመወዛገብ ላይ ነን እንጂ ሩታ ናት እንደዚህ ያስደረገችበት፣ ሄርሜላ ናት እንደዚህ ያስደረገችበት የሚሉ ነገሮችን ደፍረን ለመናገር ራሱ እየፈራን ያለንበት ሁኔታ ነው ያለው። ምክንያቱም ላይሆንም ይችላል። በቃ እኛ ካሰብነው ነገር በተቃራኒውም ሊሆን ይችላል እየተካሄደ ያለው ነገር ማለት ነው። ለማንኛውም ግን ሩታ ናት ወንድሜን ያስነካችው ያስተበተበችበት አንተንም እንደዛው አድርጋለች እያለች ስትናገር ሰምተናል ማለት ነው። ለማንኛውም እንግዲህ ቡዜ እንደዚህ ስታወራ ኤፍሬም የሚመልስላት አንድ ነገር ነበረ። ያ ምንድነው? የኤፍሬም መልስ እንግዲህ አንድ ነገርን እንዳስብ አድርጎኛል። እኔ በቃ አብርሃም ላይ ምንም አይነት የተደረገ ነገር እንደሌለ ለምን እንደዚህ እንዳልኩ ልንገራችሁ። ቡዜ በተደጋጋሚ አብርሃም ላይ የሆነ ነገር አድርጋበታለች፣ አንተ ምን ማስነክታለች ምናምን ስትለው ሲሪየስ ሆኖ ነበር ሲመልስላት የነበረው። በቃ እርግጠኛ ያልሆንሽበትን ነገር እንደዚህ ብለሽ አታውሪ፣ በኋላ እንዳትጸጸች እያላት ነበረ። በኋላ እውነቱን ስታቂ ትጸጸቻለሽ፣ ስለዚህ እንደዚህ እያልሽ አታውሪ፣ አትናገሪ፣ ወይ ደግሞ ሌሎች ሰዎች እንደሚያወሩት አትናገሪ፣ አንቺም እንደነሱ አትሆኚ፣ እውነቱን ስታቂ እንዳትጸጸች እያላት ነበርና ይህ ነገር አንድ ነገር እንዳስበው አደረገኝ። ምንድነው እሱ መሰላችሁ? ምናልባት አብርሃም ወደ ሩታ መመለስ ፈለገ እንበል። አሁን ላይ ግን ያለው ሄርሜላ ጋር ነው። ስለዚህ አብርሃም ወደ ቤቱ ወደ ሩታ መመለስ ፈለገ። ብዙ ጊዜ አይታችሁ ከሆነ አብርሃም የሩታ ፍቅር እንዳልወጣለት እናውቃለን ሁላችንም። በቃ የሆነ ስሜት እንዳለው ለሩታ እናውቃለን። ቀጥ ብሎ ወደ ሩታ መሄድ ሼም ይዞት ምናምን ነገር ነው በብዛት ብዙ ጊዜ ስናይና አንዳንድ ጊዜ ስሜቶቹን ስናይ ሩታን በጣም እንደሚወዳት እናውቃለን አብርሃምና ምናልባት ተነጋግረው ያደረጉት ነገር ይመስለኛል። ኤፍሬም ሩታና አብርሃም ከሄርሜላ ህይወት መውጣት ፈለገ። ግን እንዴት ይውጣ? አንደኛ ለሱ ራሱ ይከብደዋል ከሄርሜላ ዝም ብሎ መለየት። ሁለተኛ ኦዲየንስ አለው፣ ሄርሜላን የሚወዳት ሰው አለ፣ ሄርሜላ ጋር ያላቸውን ግንኙነት የሚፈልግ ሰው አለና ያንን ሁሉ ሰው እንግዲህ ጥሎ በቃ ከዚህ በኋላ ሩታ ጋር ነኝ ምናምን ብሎ መውጣቱ
ከብዶት ይመስለኛልና ምናልባት ኤፍሬም ሩታና አብርሃም ተነጋግረው በቃ ወደ አንቺ መመለስ ፈልጋለሁ፣ ነገር ግን ሄርሜላን መራቅ አለብኝ ሲላት በቃ አንተ እንደፈዘዘ እንደደነዘዘ አይነት ሰው ሁን፣ በቃ ሌሎችን ነገሮች እኛ እናደርጋቸዋለን፣ እንደታመመ ሰው ምሰል ምናምን ብለውት አክት እያደረገ ነው የሚመስለኝ አብርሃም። በቃ ወደ ሩታ ቤት ለመመለስ ከሄርሜላ ለመራቅ የተጠቀመው ዘዴ ሊሆን ይችላል የሚል ሐሳብ አለኝ። ምክንያቱም ኤፍሬም ቃል በቃል ለቡዜ ምንድነው ሲላት የነበረው እውነቱን ስታቂ እንዳትጸጸቺ፣ እንደዚህ አይነት ነገር የለም በፍጹም ይሄ ማስነካት ምናምን የሚባል ነገር የለም፣ እውነቱን ስታቂ ትጸጸቻለሽ፣ እንደ ሌሎች ሰዎች አንቺም አታስቢ እያለ ሲነግራት ነበር ለእህቱ ማለት ነው። ስለዚህ ምንም አይነት ነገር እንደሌለ ራሱ ኤፍሬም ባንደበቱ ሲናገር ነው የሰማ ነው። እውነት ለመናገር ይሄ ከሆነ ሁላችንም ደስተኛ ነው የምንሆነው። ምክንያቱም አንደኛ የአብርሃምንና የሩታን አንድነት እንፈልገዋለን ሁላችንም፣ ሁለተኛ ደግሞ አብርሃም ጤነኛ ነው ብለን እናስባለን። እውነት ለመናገር የአብርሃም ጤነኛ አለመሆን ሁላችንንም አሳዝኖናል። ስለዚህ አውቀው ተነጋግረው ተመካክረው ያደረጉት ነገር ከሆነ አብርሃም ጤነኛ ነው ማለት ነው። ዋናው የሚፈለገው የአብርሃም ጤንነት ነው። ይሄ ደግሞ የሚያስደስት ነገር ነው እና ከኤፍሬም ንግግር ተነስተን ምንም የተደረገ ነገር የለም፣ ማስነካት፣ ማሰራት፣ ማስተብተብ ምናምን የሚባል ነገር የለም፣ እንደ ሌሎች ሰዎች አንቺም እንደዚህ አታውሪ፣ እንደዚህ አትናገሪ፣ አብርሃም ጤነኛ ነው ምንም አልሆነም እያለ ሲናገር ሰምተነዋል። እና በቃ አንዳንድ ጊዜ ነገሮችን ዞር አድርገን ብናስባቸው የተሻለ ነው የሚል እምነት አለኝ። ምክንያቱም ሁል ጊዜ ያሰብናቸው ነገሮች ብቻ አይሆኑም። አብርሃም ግዴታ ካራክተሩን መላበስ ነበረበት ሄርሜላን ለማሳመን የሚል እምነት አለኝ። ስለዚህ ያ ነገር እንዲሆን ደግሞ ሁሉም ተነጋግረው ተመካክረው እያደረጉት ነው። እኛን እኮ ሁላችንንም አሳምነውናል አይደለ? አብርሃም የሆነ ነገር አድርገውታል፣ አብርሃምን የሆነ ነገር አስነክተውታል ብለን እንድናምን አድርገውናል። ስለዚህ ትወናቸው ተሳክቷል ማለት ነው። አብርሃም እያስመሰለ ያለበት ሂደት ተሳክቷል ማለት ነው። እና አንዳንድ ጊዜ በቃ ሶስቱ ልጆች ተነጋግረው እያደረጉት ያሉት ነገር ነው የሚመስለኝ። ምክንያቱም ዛሬ ከኤፍሬም ንግግር እንደተረዳሁት ምንም አብርሃም የሆነውም ነገር የለም፣ ያስነኩትም ያደረጉበትም ነገር የለም። ብቻ ሄርሜላን ለማሳመንና ከሄርሜላን ለመለየት ያደረገው ዘዴ ነገር ነው የሚመስለኝ። ለማንኛውም ግን እውነት ደግሞ ተቃራኒ ሆኖ ደግሞ እውነትም አብርሃም የሆነ ነገር ሆኖ ከሆነ ደግሞ እነ ቡዜ ዘግይተዋል። ዛሬ አልነበረም መምጣት የነበረባቸው፣ እጅግ በጣም ዘግይተዋል። በትክክለኛው እኛም እንዳሳመኑንም እንዳመነውም አብርሃምን የሆነ ነገር አስነክተውት እንደዚህ ጅዝብ አድርገውት ከሆነ ደግሞ ቡዜ ዘግይታለች በጣም። ወይ ደግሞ አብርሃምን ማግኘት ከፈለገች ቀጥታ ሩታ ቤት ነው እንጂ መሄድ የነበረባት ኤፍሬም ጋር አይደለም መምጣት የነበረባት ቡዜ። እውነት ለመናገር አብርሃምን አግኝታ ቀጥታ ያለውን ነገር አብራ መነጋገር ነበረባት የሚል እምነት አለኝ። ለማንኛውም ግን ዛሬ እንግዲህ ካየነውም ከሰማነውም ከተረዳነውም ነገር ተነስተን ስንፈርድ ግን አብርሃም ምንም ነገር እንዳልሆነ ከኤፍሬም ንግግር እንረዳለን። አብርሃምን አስነክተውታል፣ እንደዚህ ሆኗል እያላችሁ የምታወሩ ሰዎች እረፉ ሲልም ሰምተነዋል። እንግዲህ ምንም የሆነው ነገር የለም፣ እውነቱን ስታውቁ እንዳታፍሩ ብሎናል። ስለዚህ የሆነ ያቀዱት እቅድ አለ ማለት ነው። እንደዛ ነው የሚመስለኝ። እንግዲህ ለማንኛውም ግን ዛሬ ላይ እንግዲህ አብርሃምን ያለበትን አላቅም ሲል ሰምተነዋል ኤፍሬም። እንግዲህ አብርሃምን ምናልባት በዙሪያቸው ካሉ ሰዎች መካከል ራቅ ለማድረግ የፈለጉት እንግዲህ ምናልባት ያቀዱት እቅድ እንዳይከሽፉባቸው ወይ ደግሞ አብርሃምን እየሄዱ ሰዎች በጠየቁት ቁጥር እንግዲህ ብጥብጥ እንዳይፈጠርም በሚል ሊሆን ይችላል። ለማንኛውም ግን መልካሙን ያሰማን እንላለን። ነገር ግን ዛሬ ከኤፍሬም እንደተረዳ ነው እንግዲህ ሁሉም ነገር ሰላም እንደሆነ አብርሃምም ጤነኛ እንደሆነ ሲናገር ሰምተነዋል። እንግዲህ እንዳፌ ያድርግልን እንላለን ማለት ነው። ለማንኛውም እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።